ምንድነው የሚያስገው? ቀጥተኛ ለምን ሚውት አታረግም? ለምን ትረብሻለህ? ቀጥተኛ እየነገርኩህ ነው። ይኸውልህ ኩነት ወልድ ለመንፈስ ቅዱስ ምን ሆነ አልከኝ? መንፈስ ቅዱስ ለወልድ ምን ሆነ አልከኝ? አይደለም ምን ሆነ አይደለም ያልኩህ። እና ምንድነው ብለህ ጠየቀው? ወልድ ለመንፈስ ቅዱስ ምን ሆነ አይደለም ያልኩህ ጥያቄ። ምን ብለህ ጠየቀው? ወልድና መንፈስ ቅዱስን ምንድነው የሚያገናኛቸው ብዬ ነው የጠየቀው። እየነገርኩህ እኮ ነው። ወልድና መንፈስ ቅዱስን የሚያገናኛቸው መለኮት ናቸው። ሁለቱም አንድ በአገዛዝ በስልጣን አንድ ናቸው። ከዛ ባሻገር ግን በኩነት ከጠየቀኝ በኩነት ከጠየቀኝ ኦንቶሎጂን ከጠየቀኝ ወልድ ለመንፈስ ቅዱስ ደምረው ጥያቄ የአካል ሶስትነት አይደለም፣ ለወልድ ህይወቱ ነው። ደምረው ጥያቄ የአካል ሶስትነት አይደለም እየጠየቅኩ ያለው። ኩነት ላይ ወልድና መንፈስ ቅዱስን ምን ያገናኛቸዋል ነው ጥያቄ። እየነገርኩህ እኮ ነው። ወልድና መንፈስ ቅዱስ የሚያገናኛቸው ወይ ለመልሰሽ ችግር የለውም። ወልድና መንፈስ ቅዱስ የሚያገናኛቸው ሁለቱም ከአብ ነው የሚሰርጹት። ይኸው ስማኝ፣ ሁለቱም ከአብ ነው የሚሰርጹት። ወልድና መንፈስ ቅዱስ የሚያገናኛቸው ሁለቱም ከአብ ነው የሚሰርጹት። ወዳጄ በቃ ይኸውላችሁ ሁለቱም ከአብ ነው የሚሰርጹት። እየመለስኩልህ ነው። ይኸውልህ ደምሮ አያውቅም ብለህ ወልድና መንፈስ ቅዱስ ሁለቱም ከአብ ነው የሚሰርጹት እያለ ነው። እሺ እሺ፣ ወልድና መንፈስ ቅዱስ ሁለቱም ከአብ ነው አይደል የሚሰርጹት? ደምረው። እሺ እሺ፣ አንብበው። ከምን እንደሚሰርጹት አንብበው። እሺ፣ ወልድ ከአብ ይሰርጻል እንዴ? ከየት ነው የሚሰርጸው? ወልድ ከአብ ይሰርጻል እንዴ? ወልድን የላከው ማን ነው? ማን ነው ወልድ ከአብ ይሰርጻል? ወልድን የላከው ማን ነው? አብ ነው? አብ አይደለም። ኦርቶዶክስ ከስራለች። ወልድን የላከው አብ ነው? አብ አይደለም። መንፈስ ቅዱስንም የላከው አብ ነው? አብ አይደለም። ሁለቱም የተላኩት ከአብ ነው? ከአብ አይደለም። መስረጽ ማለት ምን ማለት ነው? አንተ የወንጌል አማኝ ራሱ እንዲህ ብሎ አያምንም እኮ። ምንድን ነው የምትለው አንተ? ሁለቱም ወልድም አብም አንድ የሚያደርጋቸው አብ ለሁለቱም ማለት ነው። ወልድና መንፈስ ቅዱስ ከአብ ነው የሚሰርጹት። እየነገርኩ ነው። ይኸውልህ ወልድም ከአብ ነው የሚሰርጸው፣ መንፈስ ቅዱስም ከአብ ነው የሚሰርጸው። አንድነታቸው ወዳጄ ሌላ ታሪክ ተፈጥሯል ታውቃላችሁ? ምን አይነት ታሪክ ተፈጠረ? ምን አይነት ታሪክ? አዲስ ኦርቶዶክስ ተፈጥራለች። አዲስ ኦርቶዶክስ ተፈጠረች። ኦኬ ኦኬ። ወልድም አብም ከአብ መንፈስ ቅዱስም ወልድም ከአብ ነው የሚሰርጹት እያለ ነው። ይሄ ለመጀመሪያ ጊዜ ወልድ ነው ከመንፈስ ቅዱስ ነው የሚሰርጸው። ወልድ ከመንፈስ ቅዱስ ነው የሚሰርጸው። ኦርቶዶክሱ መምህር ደምረው ወልድ ከመንፈስ ቅዱስ ነው ወይም ይኸውልህ፣ ሌላ ነገር አትናገር። እኔ መምህር እያልኩ ሌላ ነገር አትናገር። እሺ ቀጥል። ወልድ ከየት ነው የሚሰርጸው? እሺ እንምጣ። በቃ አቁም። በቃ ጨርሰናል። እሺ ቤተክርስቲያኗን እንግዲህ አድርገሃታል ዛሬ። አሳያለሁ። ምን እንደዚህ ታደርጋለህ? ምን ፖለቲካ ትሰራለህ? አሳየህ። ሰዓቴን አትግደል። እኔ ጥያቄ አሳይ። ጥያቄ ነኝ። እሺ በደንብ አሁን ክሊር እንድታደርግልኝ እፈልጋለሁ። መጀመሪያ አሁን አንድ የሚያደርጋቸው ነገር ስነግርህ ልክ ነው። ልክ አይደለም። አንድ የሚያደርጋቸው ነገር ስነግርህ ልክ ነው። ልክ አይደለም። መልስ መጀመሪያ። ሁለቱም አብ ከወልድ ወልድ ከአብ መንፈስ ቅዱስ ደግሞ ከአብ እንደሚሰርጽ አንድ የሚያደርጋቸው ስነግርህ ልክ ነው። ልክ አይደለም። መልስ። ኦረ በስመ አብ መልስ ስትጠይቀኝ እኔ አንተ ያንተ ጥያቄ ሰዓት ላይ እኔ መልስልሃለሁ። ቤተክርስቲያን አትጠይቅም። ስለ አንተ ቤተክርስቲያን ነው የምጠይቅህ። አውቃለሁ ብለሃል አይደለም? ያወቀው መልስ። መልስ። ምን ፖለቲካ ሰራለህ? መልስ። አንዴ ቆይ፣ ማን እንዳገቢ ሶስተኛ ሰው ማን እንዳገባ ካለቀ 2 ደቂቃ ጨምራለሁ። አያገባሽም። ምን አገባሽ? 2 ደቂቃ የምትጨምሪው እኮ እኔ ጥያቄ ነኝ ደምረው። የኔን ጥያቄ በቃ ጨርሰሃል። በቃ ጨርሰሃል። የኔ ጥያቄ 2 ደቂቃ አለቀ። በቃ ጨርሰሃል። ጠያቂ ነኝ። ምንድነው የምጨርሰው? ወዳጄ ጨርሰሃል። በቃ 10 ደቂቃ ጨርሰሃል። 10 ደቂቃ ጨርሰሃል። እሱን አይመለከተኝም። 10 ደቂቃ ጨርሰሃል። አልጨረሰም። ደሜ ዝም በል። አልጨረሰም። እኔ ነኝ ያቆምኩት። ሰዓቱን እኔ ነኝ ያቆምኩት። ዝም በሉ ጋሼ፣ ዝም በሉ። አረ መልሱልን። እኔ ደቂቃውን መልሱልኝ። አሁንም እኔ ሌላ ሰው እየገባ ለምን አይመለስልን? በተአምር አያገባኝም። ቀጥል፣ ጨርስ ጥያቄ። እሺ ጨርስ። እሺ ቀላል ጥያቄ። መንፈስ ቅዱስ ለወልድ ምኑ ነው? መንፈስ ቅዱስ ለወልድ ቅድም ነግሬ ነበር። ኦንቶሎጂ ላይ እስትንፋሱ ነው ብያለሁ። ጨርሳል። ጥያቄ ጨርሳል። በቃ
ጥያቄ ጨርሳል። ጥያቄ ጨርሳል። በቃ አለቀ። ጨራሽ ይጠይቃል። ና ግባልኝ፣ ና ግባልኝ። እሺ 10 ደቂቃ ይዤልኝ ይሆን 10 ደቂቃ ደግሞ ለእኔ ይዤልኝ። አንተ ምን ላይ ነው የምትጠይቀኝ? እኔ ዶግማ ምን አገባ? የፈለኩትን በምን አገባ? እኔ ይሄን ጠይቀኝ ብዬ ነው ጠይቀኝ። ይሄን ጠይቀኝ ብዬ ነው ጠይቀኝ። ምን አገባ? ቆይ እንዳትጀምሪ፣ ሰዓቱ እንዳትጀምሪ አያገባም። የፈለኩትን ጥያቄ የምጠይቀህ እንዳትጀምሪ። አትፍሪ፣ ሰዓቱን አትፍሪ። የፈለኩትን ጥያቄ የምጠይቀህ ምን ፈራ? እሺ ሰሙ ልክህን ያስከውን ጥያቄ መጠየቅ ትችላለህ፣ ግን እየጠየቅን ያለ ነው። ሰሙ ጥያቄ አንድ የመጀመሪያ ጥያቄ አንድ ትቀበላለህ? ጥያቄ አንድ እየሰማህ ነው? ትቀበላለህ ወይ? ደምረው ጥያቄ እንጠያየቃለን። ትቀበላለህ ወይ? ጥያቄ እየሄደብኝ ነው። ጥያቄ አልቀበልም እያለ ነው። ሰሙ ጥያቄ አልቀበልም እያለ ነው። ጥያቄ አንድ ሰሙ ኢየሱስ ሁለተኛ አማኑኤል ቤተክርስቲያን ወንድሜ ለምን ዝም አትለኝም? በቃ ዝም በለኝ። ሁለተኛ አማኑኤል የህፃናትን ጥምቀት አትቀበልም። ጥያቄ ጨርሻለሁ። ሁለተኛ አማኑኤል የህፃናትን ጥምቀት አትቀበልም። አማኑኤል ወንድሜ አዳምጠኝ። የህፃናትን ጥምቀት አትቀበልም። አማኑኤል መረጃ አሳየን። ትቀበላለች? የህፃናት ጥምቀት አትቀበልም ስትል መረጃ ኦኬ። አማኑኤል የህፃናትን ጥምቀት ትቀበላለች? እንደምትቀበል አሳየኝ። መረጃ አሳየን። እንደምትቀበል ፍጠንና ከዶክትሪኗ ላይ እንደምትቀበል አሳይ። አንተ ዝርክርክ አዝረከረኩ ዛሬ አንተም ብሎ አላጋጭ በቤተ ክርስቲያን ላይ የምታጠቅረው ደፋ። አሳይ። አማኑኤል የህፃናትን ጥምቀት ትቀበላለች? እግዚአብሔር ሆይ አድነን። አማኑኤል የህፃናትን ጥምቀት ትቀበላለች? አሳየን። ትቀበላለች የህፃናትን ጥምቀት? አሁን አንተ ቃለ ሕይወት የህፃናትን ጥምቀት አትቀበልም። አመሰግናለሁ። መረጃ አሳየን። በመረጃ ጨርሻለሁ። አማኑኤል የህፃናትን ጥምቀት እንደምትቀበል ሰሙ ነገሩ። ሁለተኛ ኢየሱስ ክርስቶስ አዳምጠኝ። ኢየሱስ ክርስቶስ ፍጹም ሰውነቱን ፍጹም አምላክነቱን ታምናለህ? አረ ታምናለህ? ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ነው። እሺ ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ነው። ቴንኪው። ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ነው። በምድር ላይ ሲንቀሳቀስ የነበረው ባህሪ የትኛው ባህሪ ነው? ፍጹም ሰው ፍጹም አምላክ የሆነው የትኛው ባህሪ ሲንቀሳቀስ የነበረው? ወይኔ ፍጹም ሰው ፍጹም አምላክ የሆነው። እሺ ኢየሱስ ክርስቶስ ስንት ባህሪ ነበረው በምድር ላይ ሲንቀሳቀስ? መልስ። ሁለት ባህሪያቶች አሉት። ሁለቱ ባህሪያቶች በአንዱ ኢየሱስ ተገልጠው ይኖራሉ። በአንዱ ኢየሱስ ተገልጠው ይኖራሉ። ኦኬ። ተለያይተው ነው ሁለት ባህሪ ያለው? ተለያይተው ነው? አንዱ በፈለገው ሰዓት ይሆናል፣ አንዱ በፈለገው ሰዓት ይሆናል። ሁለቱ ባህሪ እንዴት ነው? የባህሪን ዴፊኒሽን ስጠኝ። ቶሎ በል ፍጠን። ዲፋይን ላድርገው። በጣም ጎበዝ። ዲፋይን ላድርገው። ኢየሱስ ክርስቶስ በስጋ ማርያም ሲገለጥ ወይም በስጋ ማርያም ሲመላለስ አንድም ከመጽሐፍ ቅዱስ ነው። በመጀመሪያ አስቀድሞ አካላዊ ቃል የነበረው በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር የተባለው ሁሉ በእርሱ ሆነ የተባለው ዮሐንስ 1:3 ላይ ይህ አምላክ የሰውን ስጋ ገንዘቡ ሲያደርግ እንመለከታለን። 1:14 ላይ የባህሪው መገለጫ ንገረኝ። የባህሪው መገለጫ አሳየኝ። ባህሪው እንዴት እንደገለጠ ሁለቱም ባህሪ እንዴት እንደገለጠ ምድር ላይ ሆኖ ሁለቱም ባህሪ እንዴት እንደገለጠ አሳየኝ። ቶሎ በል። ስለ ባህሪ እኮ ነው እያወራን ያለ ነው። ቶሎ በል። በአንድ አካል ውስጥ ሁለቱም ባህሪ እንዴት እንደገለጠ ንገረኝ። አለበዛ ሁለት አካል አንድ አካል ያለው ተው ደምሮ አንዱ አካል እንዳለው ሁለት ባህሪ ብለህ ካመንክ አንደኛው ባህሪ የመለኮት ባህሪ ነው። የመለኮት ባህሪ ደግሞ የመለኮት ራሱ አካል አለው። ያንን አካል የት አደረገው? ሁለት ባህሪ የምታምን ከሆነ የት አደረገው? ወዳጄ እኔ ስለ ባህሪና አጠንቀጥቀጥ ቅድም ስትሳሳቅ አልነበር እንዴ? የት አለ ያ ድፍረት? መልስ። ባህሪና አካል ተምታቱ መልስ። ሁለት ባህሪ ብላል። በክርስቶስ ኢየሱስ በስጋው አካል ውስጥ ሁለት ባህሪ አለ ብላል። ሁለት ባህሪ አለ ካልክ አንደኛው ባህሪ አንድ አካል ነበረው በመለኮት። ያንን አካል የት አደረገው? መልስ።
መልስ እኮ እንድመልስ አብረህ አታውራህ። መልስ እያልክ ሰው እንዴት ይስማል? እሺ ምን ታርግልንና ወይ አብረህ አታውራ። በነገራችን ላይ ሃይፖስታቲክ ዩኒየን ይሄ የቅዱስ ቄርሎስ አስተምህሮ ነው። ወንጌል አማኙም የሚያስተምረው የሚያምነው ይሄን ነው። ባይ ዲፋልት ሲሪል ፎርሙላን ኦርቶዶክስም ታምናለች። ሃይፖስታቲክ ዩኒየን ክርስቶስን በአንዱ አካል ሁለት ባህሪያት አሉ። እነዛ ሁለት ባህሪያት በሃይፖስታቲክ ዩኒየን ውስጥ ነው ያሉት ስንል አካልና ባህሪን መለየት አለብህ። ደምረው አካል ስትል የሚጨበጥ የሚዳሰስ መልስ የሚጨበጥ የሚዳሰሰው አካል ውስጥ የአካል የሰውነት ባህሪ ያለው ብላል። ያ የሰውነት የመለኮት ባህሪ ይዟል ብላል። ሁለት ባህሪ ያለው ብላል። መልስልኝ፣ ሰዓቴን አትግደልብኝ እኮ እየመለስኩ እኮ እኔ ያልኩትን ምንም መልስ የለም። ጨርስ። እሺ ልሳን የመንፈስ ቅዱስ ልሳን አዳም መልስ የለም። በቃ ብራዘር ቻው፣ በእናትህ ትዝረከረክልኛለህ። መልስ የለም። አዳምጠኝ። ጥያቄ ልጠይቅ ነው ወንድሜ፣ ጥያቄ ልጠይቅ ነው። አዳምጠኝ። እሺ አዳምጠኝ። በሙሉ ወንጌል ቤተክርስቲያን ውስጥ ከእምነት መገለጫዎች አንዱ ምን ይላል? አንድ ሰው አዳምጠኝ፣ ጥያቄን አዳምጥ። በሙሉ ወንጌል ቤተክርስቲያን ውስጥ ሌላ ጥያቄ። በሙሉ ወንጌል ቤተክርስቲያን ውስጥ ከእምነት መገለጫዎች ከእምነቷ ውስጥ አንደኛው ሰው በልሳን ሚውት አድርገው አዳምጠኝ። ጥያቄ አለኝ፣ አዳምጠኝ። እንዲህ በስትረብሽ ነበሩ። ከቤተ እምነትህ መጽሐፍ ጥያቄ ነኝ ብራዘር። በቃ አልተመለሰልኝም። ጥያቄ ነኝ አልተመለሰልኝም። ደምሮ ጥያቄ ካለ እኮ ከመጽሐፍ ቅዱስ ነው መጠየቅ ያለብህ እንጂ ጥያቄ ነኝ አልተመለሰልኝም። ጥያቄ ተቀበል። ስህተት ነው ያልከው። የአንተ ቤተ እምነት ምን እንደምታምን ላሳየህ እኮ አልኩህ። ደምረህ ጥያቄ ተቀበል ነው የምልህ። ስለኔ ጥያቄ አይመለከትም። በአንተ ተራት የምታሳየዋለህ። በሱ አለቀ። ጥያቄ ለምን ትገልብኛለህ? ስለዚህ 1 ደቂቃ ትይዥልኛለሽ። ሰምተሽኛል? ቅድም ለሱ 1 ደቂቃ ይዘሽለታል። 1 ደቂቃ ትይዥልኛለሽ። 1 ደቂቃ ትይዥልኛለሽ። በጥብጦኛል፣ ሰዓቴን ገሎብኛል። 1 ደቂቃ። እሺ በሙሉ ወንጌል ቤተክርስቲያን ውስጥ ምንድን ነው? በቃ አለቀ። መመለስ አልቻልክም። በቃ ቻው። አሁን 1 ደቂቃ ትይዥልኛለሽ። እየበጠበጠ ነው። ደሜ አማኔን እኮ ነው ያለው እኮ እሱ። ሙሉ ወንጌል አይደለም ያለው፣ ቃልዮት አይደለም ያለው። ምን አገባህ? ሚውት አድርጌያለሁ። ሰሙ ደምረውን አይችልም። ናሆሚን ለምን ነው ስርዓት ማታዚሽ? ደምረው ጥያቄን ቀጥል። እየጠበቅኩ ነው። በቃ 2 ደቂቃ ስጭው ናሆሚ፣ 2 ደቂቃ ስጭው። ያው ሰጥቻለሁ። ከዚህ በኋላ ለምጠይቅ ጥያቄ ፈጣን መልስ ማትመልስልኝ ከሆነ ተዝረክርካል። ብራዘር በሜዳ አዝረክርክ ያለው በሜዳ ደምረው አያውቅም ስትል ነበር። ኦኬ እሺ፣ ጥያቄ የሙሉ ወንጌልን የእምነት አቋም ትቀበላለህ? የወንጌል አማኞች አቋም ስለሆነ እንቀበላለን። ቴንኪው። የሙሉ ወንጌል የእምነት አቋምና የቃልዮት የእምነት አቋም ልዩነት አለው። ለምሳሌ ያገል በልሳን የማይናገር አዳም ጥያቄውን አዳምጠኝ በማርያም። አረ ጥያቄውን አዳምጥ ጥያቄውን አለ ብለህ አትጀምራ። ጥያቄ ጠይቀና ነው አይደለም ብለህ ጥያቄን አዳምጥ። አትረብሽ። ጥያቄውን አዳምጥ። እርስ በርሳችሁ አትስማሙም፣ ተለያይታችኋል። ስለተለያያችሁ ነው የምጠይቅህ። አዳምጥ። ለምን አታዳምጠኝም? አረ ተው፣ አንድ ነን አለህ እኮ። እሺ ዝም በለኝ። ጥያቄ ልጠይቅ ዝም በለኝ እኮ። ጥያቄ ልጠይቅ ዝም በለኝ። እንዴ ጂሰስ ክርስቶስ ምንም አልጠየቅኩም። ዝም በለኝ። ሰዓቱን እየገደልክ ነው አሁንም
አሁንም ሰዓቱን የገደልኩት በሙሉ ወንጌል የእምነት መግለጫና በቃለ ሕይወት የእምነት መግለጫ ልዩነት አለው። ይሄ ልዩነት በምንድን ነው? ጥያቄ ልጠይቅ ነው። ጥያቄ ልጠይቅ ነው። አዳምጠኝ። አትፍራኝ። እኔ ጥያቄ ልጠይቅ ነው ወንድሜ፣ ጥያቄ ልጠይቅ ነው። አዳምጠኝ። እሺ፣ የሙሉ ወንጌል የእምነት መግለጫ ምን ይላል? ቁጥር 9 ላይ ምን ይላል? አንድ ሰው በመንፈስ ቅዱስ ካልተሞላ ክርስቲያን እንዳልሆነ ይናገራል። ስለዚህ ቃሎት ደግሞ በመንፈስ ቅዱስ በልሳን መናገርን አትቀበልም። ይህንን በምን ታስታርቅልኛለህ? በምን ታስታርቅልኛለህ? በምን ታስታርቅልኛለህ? አይቻልም። ቸው በቃ አይቻልም። አይሆንም። አይቻልም። 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 ደምረው አንደኛና ሆሚን አድሎት ሚውት ታደርጊኛለሽ። ምን ታደርጊኛለሽ? አንደኛ ሚውት ታደርጊኛለሽ። እኛ ሚውት የምታደርጊ ለምንድን ነው? ደምረውን ለምን ነው ሚውት የምታደርጊ? አንድ ደቂቃ ላውራ እስኪ በጌታ ግን እንደዚህ ሰው ለሰሙ ነው ለቤትሽ ነው የምታደርጊ። ትክክለኛ አይደለሽም። እሺ በቃ በኋላ ተሰኛል። በቃ ያንቺ ደምረው እዚህ ቤት አትግባ። እንዲሁም ደሜ አልገባም። በተአምር ሁለቱን ደቂቃ መርጌታንን ሚላሉ ሳይማሩ መርጌታንን የሚሉ ሁሉ አሉ ሳይማሩ ሲጠየቁ የሚፈረጥጡ አሉ። ሰሙ ማለት እንደዚህ ነው። ሰሙ ማለት እንደዚህ ነው። ሰሙ ማለት እንደዚህ ነው። ወንድሜ በጣም አዝናለሁ። በጣም ሰይጣንና በእንትናችን ዙሪያ መረጃ እናሳይ። ሚውት አታርጊ። እኔ ማለት እንደዚህ ነኝ። እንደዚህ አዝረከርካለሁ። እንደዚህ አዝረከርካለሁ። ብራዘር አዝረከርካለሁ። ለአንተና ሚውት አታርጊ። ፈርታል። በቃ ፈርታል። ለአንተና ለዛና አፖሎጂ ለሚባለው ለታድሶ እንደዚህ ነኝ እኔ። አየህ ማንም ማለት ነው መጥተህ እንደዚህ አትከራከር። እያንዳንድ አዝረከረኩ። ሰሙ እኔ ጥያቄ ልጠይቅ። እኔ አሁን ደግሞ ጥያቄ ልጠይቅ። አሁን ደግሞ 5 ደቂቃ ይሰጠኝ። ጥያቄ ልጠይቅ። እኔ 5 ደቂቃ ስጭኝ። ቀጥሎ ለእሱ 5 ደቂቃ ስጭኝ። አይሆንሽ። መጀመሪያ ለእኔ 5 ደቂቃ ከዛ ለእሱ 5 ደቂቃ ስጭያለሽ። በቃ ቅድም እሱ ነበር የጀመረው። አሁን ደግሞ እኔ ልጀምር ሁለተኛውን። ለእኔ 5 ደቂቃ ስጭኝ። ለእኔ 5 ደቂቃ ስጭኝ። አትፍራ፣ አትንቀጥቀጥ። አትፍራ፣ አትንቀጥቀጥ። ለእኔ በቃ አለቀ። ስለዚህ ቅድም ለእሱ ነው የሰጠሽው። አሁን ደግሞ ለእኔ ይሰጠኝ። 5 ደቂቃ ዝም ማለት ትችላለህ። ልባችን ልቤ ተንፍስ። ኦማይ ጋድ። እሺ የኔ እናት እኔን ጸበል ብጠጪ ትፈውሻለሽ እናቴ። ቆንጆ ጸበል አለ፣ የአርሴማ ጸበል። ኦማይ ጋድ። እንዴ ሰው እንዴት በዚህ ሌቭል ይጮሃል እንዴ? ምንድን ነው? እንደ አይነት መወያየት የለም። እንዳሁኑ ከሆነ ይቅርብኝ። እኔ አልፈልግም። እንዴ ካልተደማመጠ ሰው ሲያላግጥ አልነበረ እንዴ? ናኦሚ ቅድም መጀመሪያ ላይ ሲያላግጥ ሲስቅ አልነበር እንዴ? እሱ ለምን አዳምጦ ማውራት አለቀ። እያዳመጡ ማውራት። እስቲ ዝም በል በጌታ። ተናግሬ እወርዳለሁ። ይሄን ተናግሬ እወርዳለሁ። ቀደም ለእሱ ነው እሱን የጀመረው። ቀደም እሱን የጀመረው አሁን ደግሞ እኔ ነው የምጀምረው። አሁን ነው አትፍራ። በእኔ ፊት አቆም። ሰሙ በእኔ ፊት አቆም። በእኔ ፊት ማለት ነው። አረ ናሆሚ ይሄን ሰው የሚዩት አድርጊው። ነገር ያመኛል። እኔ መረጃ ላሳያችሁ። ቅድም ስንጠይቅ የነበረው ቤተክርስቲያኗ ራሱ የምታምነውን ሰውዬው አይቀበልም። አይልም ሲል ይኸው 30 ሰከንድ ይቅርታ። ይኸውልህ እያንዳንዱን ነገር አብራርተህ እንድትነግረን እንፈልጋለን። ያ ኤግዛክትሊ በደንብ ይሁት። ቤተክርስቲያኗ መለኮታዊ አካል፣ ይሄ ማለት አምደ ሃይማኖት በሚል መጽሐፏ ነው። እኔ ቅድም ሳብራራለት የክርስቶስን አካል ሲል የክርስቶስ አካል መለኮታዊ አካል ነው። መለኮታዊ አካል የስጋ አካል ብዬ ግዙፍ ውስጡን የሚዳሰስ የሚጫበጥ ስል ምንድን ያደረገው አይደለም፣ አልተመለሰም ሲል ነበረ። መለኮታዊ ረቂቅ የማይጨበጥ የማይዳሰስ እሳታዊ ምሉእ የሆነ ስለው ስህተት ነው ሲል ነበር። ይሄ የቤተክርስቲያኗ መጽሐፍ እያሳየናችሁ ነው።
ጋሽ ደምረው የቤተክርስቲያኗን ትምህርት አያውቅም ምንለው ለዚህ ነው። ሁለተኛ ይሄው የስጋ ባህሪና መለኮታዊ ባህሪ ምን እንደሆነ ይሄ ሰው አለማወቁ ይሄው መለኮታዊ ባህሪ ቤተክርስቲያን ነው። ይሄው ፊተኛና ኋለኛ መጀመሪያና መጨረሻ ፈጣሪነት ሁሉን ነገር ማድረግ መቻል ዘላለማዊነት የማይሞት የማይለወጥ የማይታመም የማይራብ የማይጠማና የማይደክም ይሄ መለኮታዊ ባህሪ ብላ በደንብ ስማ ጋሽ ደምረው። ያው እዚህ ቲክታክ ለኛ ካላስተማርነ ታች ያሉ መምህሮች ስለማያስተምሩ ነው። ስጋዊ አካል መለኮታዊ ባህሪ ይሄን ይመስላል። ስጋዊ ባህሪ ምን ይመስላል? ይሄው መራብ፣ መጠማት፣ መድከም፣ መሞት የሚስማማው እንግዲህ እኚህ ባህሪያት ናቸው በአንዱ ክርስቶስ ውስጥ የሚገለጡት። እና ደምረው እባክህ የቤተ እምነትን ትምህርት ወቅ ሌላ ቤተ ክርስቲያኗ ምን እያለች እንደምታስተምር አሁን በቤተ ክርስቲያኗ ይሄ ሰው ምንድነው ተወግዟል ማለት ነው። ላሳያችሁ ኤቪደንስ። ይሄው የቤተ ክርስቲያኗን መጽሐፍ እየገለጠን ነው። ምንድነው ያልኩት ቅድም? ስላሴ በአካል ከዊን ግብር ነው ወይንስ በአካል ግብር ነው የሚገናዘበው ስል በአካል እያለ በአካል ግብር አብ ወላዲ ወልድ ተወላዲ ሲል ነበረ። ደምረው የቤተ ክርስቲያኑን ትምህርት አያውቅም እንላችሁ። ይሄው የቤተ ክርስቲያኗ ትምህርት ምን ይላል መሰላችሁ? ይሄው ስላሴ በአካል ከዊን ግብር ይገናዘባል እንጂ አካል ግብር አይገናዘብም። በደንብ ይቅርታ እንትን እያለኝ ነው ኔትወርክ። በአካል አይገናዘብም። አያችሁ? በአካል ገንዘብም እንግዲህ ደምረው ክርስቶስ ላይ እንጨርሳለን። እሺ ወንድማችን ቤተ ክርስቲያኗ ውስጥ እንዲህ የሚል ትምህርት የለም። ለመጀመሪያ ጊዜ በኦርቶዶክሶች ታሪክ ምስጢረ ሥላሴን ምስጢረ ሥጋዌን ያፈረሰ አይደለም። ጉድጓድ ቆፍሮ የቀበረ ማን ነው? ደምረው ነው። ምስጢረ ሥላሴ ምስጢረ ሥጋዌን የምስጢረ ሥጋዌ ትኩረት ማዕከሉ ምንድን ነው ስንለው አንድም ኦንቶሎጂ ነው፣ ሌላው ፈንክሽን ነው። የትኩረት ማዕከሉ እንኳን ተብሎ ሲጀመር እንግዲህ እኔ ሌላው ቦታ አልሄድኩም። ጥምቀት ጋር ብሄድ ቅዱስ ቁርባን ጋር ብሄድ በቃ ምን ሊፈጠር እንደሚችል አስቡት፣ በደንብ አስቡት። ምንድነው ሲል እኔ የቤተክርስቲያን መጽሐፍ እየጠቀስኩ ነው። ይኸው በነገረ ክርስቶስ ጥናት የትኩረት ማዕከሉ ሁለት ናቸው። ኩነታዊ ነገረ ክርስቶስ ይኸው ኦንቶሎጂካል ክሪስቶሎጂ እና ግብር ተኮር ነገረ ክርስቶስ ፈንክሽናል ክሪስቶሎጂ 4 ነጥብ። ኦንቶሎጂ ሲል ምን እያለ ነው ስንል ክርስቶስን ማጥላት ስንጀምር የምንጀምረው ከማንነቱ ነው። ይህም በማቴዎስ ወንጌል ምዕራፍ 16 በደንብ አስተውሉ። በማቴዎስ ወንጌል ምዕራፍ 16 ቁጥር 13 ላይ ሰዎች የሰው ልጅ ማን ይሉታል ብሎ ጠይቆ ነበር። ማንነቱን አንድ ሰው ማወቅ ካለበት ክርስቶስ ከማንነቱ ነው መጀመር ያለበት። ማን ይሉታል ሲል አንዳንዱ ኤልያስ ነው ይልሃል፣ አንዳንዱ ኤርሚያስ፣ አንዳንዱ ከቀደሙ ነቢያት ነው ይልሃል። ክርስቶስ ምን አላቸው? እናንተስ እኔን ማን ትሉኛላችኋል? ይሄ ነው የማንነት ጥያቄ። ሰው ይሄን ነው ማወቅ ያለበት መጀመሪያ። አንተ የሕያው የእግዚአብሔር ልጅ ነህ። ማን? ጴጥሮስ ብሎ መለሰለት። ይህን ስጋና ደም አልገለጠልን የእግዚአብሔር የአባቴ መንፈስ ነው እንጂ አለው። ደምረው ይሰማል። አለመማር ደጉ ኦንቶሎጂ የሚባል ትምህርት የለም ማለት አሁን አንተ እንዴት ነው አንተ ቆይ ክርስቶስ ማንነት የለውም ይያልከን እኮ ስለ ማንነትና ምንነት ስትጠይቅ በጣም ነው የሚያሳዝነው። ይሄው ቤተክርስቲያን ነው። ከዚያ በኋላ ሁለተኛው ፈንክሽናል ክሪስቶሎጂ ላይ ዮሐንስ ወንጌል ምዕራፍ 14 እንመለከታለን። ቁጥር 11 ላይ ፈንክሽን ጋር ስትመጡ ይህስ ባይሆን በስራ የመኑኝ የሚለውን የመጽሐፍ ቅዱስ ክፍሉን እናነባለን። አንካሳ ሲያዘልል፣ ሽባ ሲተረትር፣ ስለኛ ሲገረፍ፣ ሲወድቅ ሲነሳ፣ በመስቀል ሲሰቀል፣ ተአምራትን ሲያደርግ ይህ እንኳን ምስክር ነው። ይህ እንኳን ምስክር ነው፣ በስራ የእመኑ ሲል እንመለከት። ይሄ ፈንክሽናል ክሪስቶሎጂ ይባላል። ደምረው ይሰማል።
እና አንተ ገና ኢየሱስን አላወቀውምና ና ጌታን ተቀበል፣ እኔ ጋር አስተምርሃለሁ። እሺ ደምረው ጨርሻለሁ። እና ኦርቶዶክስ በጣም ያሳዝናል። እና ገና ላንጨታችሁት ግን እኔ በጣም የገረመኝ ነገር ናሁም እኔ ተራ አላገኘም። እስከዛሬ እስካሁን መጀመሪያ ነው መጣሁት። ሙሉ ወንጌል ቃለ ሕይወት እነኚህ ብለን የምንጠራው ቤተ እምነት ነው አይደለ? ማለት ቤተ ክርስቲያን ናቸው አይደለ? ለምሳሌ ሙሉ ወንጌል ራሷ የቻለች ቤተ ክርስቲያን፣ ቃለ ሕይወት የራሱ የቻለ ቤተ ክርስቲያን ነው አይደለ? ነው አይደለ? በካውንስል ውስጥ የሚተዳደሩ ቤተክርስቲያኖች ናቸው። ኦኬ እሺ። መጽሐፍ 66 የእግዚአብሔር እስትንፋስ አለ ብላችሁ የምታምኑት መጽሐፍ ቅዱስ እናንተ 66 ነውና የቷ ቤተክርስቲያን ነች? 66ቱ ብቻ ነው እስትንፋስ እግዚአብሔር ያለበት ብላ ይሰጣችሁ? ይሄን ጥያቄ እስኪ ወደ አንተ እንምጣና የቷ ቤተክርስቲያን ናት 80 አህዱ ብላ መጽሐፍ የሰጠች? ለምን ጥያቄ በጥያቄ አትመልሳ? ይሄን እኔ ለማወቅ ነው የምጠይቀው። እናንተ ሙሉ ወንጌልን ቤተክርስቲያን ናች፣ መሰረተ ክርስቶስ ቤተክርስቲያን ናት። የቷ ቤተክርስቲያን ነች? 66ቱ ብቻ ነው የእግዚአብሔር እስትንፋስ ያለው ብላ የሰጠች? ማራናታ ሁሉም ሶላ ስክሪፕቸራዎች ናቸው። ሁሉም አንድ ላይ። እሺ ይሄ 66 መጽሐፍ ብሎ ቆይ እኔ ጥያቄ አልጠየኩም። ቆይ ገና ልጠይቅ ነው፣ አልጠየኩም። ይሄ እዚህ ላይ ጥያቄ አልጨረስኩም። ወደ ሌላ ጥያቄ ከመግባት በፊት ያንተን 81ን መቼ ነው ማን ነው እንትን ያለች? ቆይ እኔ እመልስልሃለሁ። መጀመሪያ ጨረስ። ጥያቄ ልጨርስ። አይ ጠይቀህን መለስን አይደልኛል። ያንተን ደግሞ ማቼ ጨረስክ? እኔ አመንጭ ጠያቅኩ። ይሄ ጥያቄ እኮ ይሄ አይደለም እኮ ጥያቄ መጠየቅ። በቃ አንተ አሁን ያንተን ደግሞ ንገረን። አይ ለመማማር አይደለ ማራናታ፣ ያንተን ደግሞ ንገረን። የትኛው ቤተክርስቲያን ነው? ትሰማኛለህ አይደለ? እኔ ጥያቄ አልጨረስኩም። ልጨርስና ትጠይቀኛለህ። አይ ኖርማሊ ጥያቄ መጨረስ አልመጨረስ አይደል? የኛን ነገርን ካደል ያንተ ደግሞ ማለት ይሄን ጥያቄ እኮ ማለት አሁን የጠየኩት ጥያቄ እኔ መጀመሪያ ነው ጠየኩ እንጂ ዋናው ጥያቄ አልጠየኩም እኮ። ሰማኛ እንዴ 66 መጽሐፍ ያለው ወይም ደግሞ ሶላ ስክሪፕቸር የጀመረው ከሉተር ነው አይደለ? አይደለም። አሁን ያንተን ጥያቄ መልሰህልን ወደዛ ብንገባ አይሻልም? አሁን ወደ ሌላ ነገር ያንተ የትኛው ጥያቄ በጥያቄ ታርግና ሰምዬ ጥያቄ በጥያቄ ታርግና ይሄን መልስልኝ። ጥያቄ በጥያቄ ሳይሆን ያንተን ጥያቄ መልሰን ያንተን ጥያቄ መልስልና እኔ መልስልሃለሁ አልኩ እኮ መጀመሪያ መልስልና እኔ መልስልሃለሁ ከምትል 10 ሰከንድ እኮ አትፈጅም። እገሌ የምትባል ቤተክርስቲያን የሰጠችን ትላለህ። ስለዚህ አንተን 81 ማን የሰጠህ ነው? አሁን ጥያቄው እኛ በሐዋርያት የተመረሰች ነው የቆመች ነው። በሐዋርያት የቆመች ማን የሰጠህ? መጽሐፉ 81 ብሎ በሐዋርያት ዘመን መጽሐፍ ቅዱስ ይሄ አሁን የምታየው መጽሐፍ ቅዱስ ቁጥሩ ራሱ የለም። ማን የሰጠህ? በቃ ይሄን መልስልሃለሁ። ቆይ መጀመሪያ መልስልኝ እኮ መልስልኝ። እኔ አሁን ስትጠይቀን መልሰንልሃል። ሳይመልቲኔስሊ ደግሞ አንተም ስትጠየቅ መልስ። ሳሙኤል ያንተ ጥያቄ ነው የመጣው ጥያቄ ነው። ሐዋርያት የሚላቸውን እስኪ በዝርዝር ንገረኝ በለው። ሐዋርያቶቹ እነማን ናቸው? መጀመሪያ ከቀላሉ ጥያቄ ይሄድና እዛ ላይ ይመልሳል። ፍሪደም እኔ የእናንተ ጥያቄ መቀበል ሳይሆን ጥያቄ ለመጠየቅ ነው የመጣሁት። ትቀበላላችሁ? ጥያቄ አትቀበሉም? ወዳጄ ጥያቄ ለመጠየቅ ብቻ ጥያቄ ጠይቁን ብለን አይደለም ርዕስ ይዘን የመጣ ነው። ውይይት ነው ቤቱ። ገብቶኛል። እኔ ጥያቄ ልጠይቅ ስለ ጥያቄ እንዲመለስ ቆይ ጥያቄ እንዲመለስልህ ሳይሆን አንተ አሁን እዚህ ጋር እየጠየቀን ያለኸው አሰስመንት እየሰራ ነው። ስለዚህ ውይይት ነው ቤቱ። አንተ ጥያቄ መልስልኝና ነው እኔ ጠይቅ አንዴ ባይሳ ቆይ ሰሙዬ እኔ አውቀዋለሁ። ባይሳ ተረጋጋ። መጀመሪያ ይኸውልህ ስርዓት፣ ለሁሉም ነገር ስርዓት ያስፈልጋል። ጥያቄ ጠየቅ መለሰልህ፣ ትጠየቃለህ፣ ትመልሳለህ፣ ከዛ ትጠይቃለህ። እንደዛ ነው ስርዓቱ። ስለዚህ አሁን እኔ አሁን ለመመለስ ጥያቄ ለመመለስ ዝግጁ አይደለማ።
አዳምጥ ቆይ እና ምንም ችግር የለም እንመልስልሃለን። አሁን ለምትጠየቀው ጥያቄ 81ዱን መጽሐፍ የሰጠ ማን ነው? እኔ አሁን ይሄ ጥያቄ ለመመለስ ዝግጁ አይደለም አልኩህ እኮ። አታውቅም? አላውቅም በልና ለፋ። እሺ አላውቅም። አባጫ ትጠይቅ የእግዚአብሔር መንፈስ እንዳለበት ማለት ሌላ ነገር የሚያመጣ ፍሪክሽን የእግዚአብሔር መንፈስ እንዳለበት እንደዛ አይጠየቅም። እንደዛ አይጠየቅም። የእግዚአብሔር መንፈስ እንዳለበት ማን ነገራችሁ አይባልም። አየህ እንትና ሰሙ የተናገረ ቅድም ያንተ ስማና አለ ያንተ ስማና አለ ያለ እንደዛ እኮ ሰሙ ታረክ ከታ አነሳና መለስ ጠየቀ ያንተ ስማና አለ አለ ጥያቄህን አስተካክል። ቆይ አይደለም 66 ብቻ ነው የእግዚአብሔር መንፈስ ያለው የእግዚአብሔር 66 ብቻ ነው ብላችሁ ስለምታምኑ ነው። ለዛ ነው የእግዚአብሔር መንፈስ ያለው ትክክለኛ መጽሐፍ የሚባል ነገር አለ። እንዴት ነው ተብሎ እንጂ የሚባለው እንጂ እርግጠኛ አድርገህ ወደ 66 ላይ መንፈስ አለበት ትላላችሁ ካልክ ግን ሰሙ ይጠይቅህም ይመልስልህም እንደዛ ነው። ያንተስ ማን አለ ያለ ለዚህ ነው። አየህ ጥያቄ ገብቶኛል። እኔ አሁን ለኔ ጥያቄ ተዘጋጅቼ እመጣለሁ። ችግር የለም። ሰሞኑን እኔም የምጠይቅ ጥያቄ መልስልኝ ከቻልክ፣ ወይም ደግሞ አልመልስም ካልክ ንገረኝ እወርዳለሁ። ጥያቄውን ብትመልስ እኛ ቀላል ጥያቄ ነው እንትን ያለ ብትመልስ የምትጠይቀው ጥያቄ ሁሉ ስለሚመለስልህ እኮ ነው። ለተዋል ችግር የለም። ሌላውን እኔ ለመመለስ አንደኛ ማስረጃ ያስፈልገኛል። ማስረጃ ያስፈልገኛል። ማራናታ እድል ስጠን። የእኛን ሳሰማ ዝም ብለህ የምታወራ ከሆነ እንዴት ነው የምንግባባው? እድል ስጠኝና እንትን ትላለህ። ጥያቄ ጠየቀኝ፣ ጥያቄህን መለስኩልህ። አንተ እኔ የመለስኩልህ ጥያቄ ላይ ቆመህ ሌላ ስቴትመንት ቢውል እያደረክ ነው የምትሄደው። ምክንያቱም የአንተ ጥያቄ የሚቆም ጥያቄ አይደለም ማለት ነው። ስለዚህ ቱ ዌይ ዲስከሽን ቢሆን አንተም ትማርበታለህ። ምክንያቱም ንጽጽር እየሰራ ነው ያለው። አንተ አሁን ጠያቂ አይደለህም፣ አነጻጻሪ ነህ። ስለዚህ አነጻጻሪ ስለሆንክ በል ያንተን እኔ ደግሞ እጠይቅሃለሁ። ምክንያቱም ጥያቄ የንጽጽር ጥያቄ ስለሆነ ያንተን ጥያቄ እጠይቅሃለሁ። ያንተንስ መጽሐፍ ማን እንደሰጠህ ንገረኝ። ከዚያ በኋላ እስትንፋሰ እግዚአብሔር ወደሚለው ጥያቄ ትመጣለህ። እሱ ቀላል ነው፣ እንመጣለን ወደዛ። ያንተን ማን እንደሰጠህ ንገረኝና ከዛም በኋላ ቁጭ ብለን ከዚያም በኋላ አስፈላጊ ከሆነ ቴክስቹዋል ክሪቲሲዝም አስፈላጊ የመጽሐፍ ቅዱስ ቀኖና ላይ ዲስከስ ማድረግ እንችላለን። አሁን አንተ እዚህ ጋር ስትያዝ እዛ ጋር ነህ፣ እዛ ጋር ሲመለስልህ እዛ ጋር እንዲህ ይሆን ዝም ብሎ አንተ አሁን ዝም ብለህ በሚነሳው ርዕስ ላይ ይሄ ምንድነው እያልክ የምትቀጥል ከሆነ ይሄ ጥያቄ ለማወቅ አይደለም። ይሄ ጥያቄ ምክንያቱም አንድ የምመልስልህን እየጻፍክ አይደለም የምትመልሰው እንትን የምትለው ለመማር አይደለም እየጠየቀን ያለው ለማወቅም አይደለም። ስለዚህ ለማወቅ እንዲሆን ከአንተም ጋር ያለውን እየነገርከን ስለዚህ ዲስከስ እናድርግ። ቅድም ከደምረው ጋር ደቂቃ ተሰታቶን የዚያን ሰዓት ንጽጽር ነበር የሰራ ነው። ንጽጽር አንተ ጋር ስንመጣ ደግሞ ንጽጽር ዲስከሽን እስከሆነ ድረስ ያንተልኛል። ቀጥለው እሺ ሰሞኑን እኮ ለፉክክር ሳይሆን እንደዚህ ለማወቅ ነው እንጂ ለፉክክር አይደለም። እኔ ለምሳሌ አንተ 81 መጽሐፍ ከየት አመጣ ብትለኝ ከቤተ ክርስቲያን ወሰድኩት ነው ማለት። ቤተ ክርስቲያን ከየት አመጣች ብትለኝ ከአባቶች ከዚህ በፊት ከነበሩ አባቶች ቤተ ክርስቲያኗ የሐዋርያ ላይ ስለቆመች ከሱ ጀምራ ነው መጣች ብዬ እነግራለሁ። ማስረጃ ብትለኝ እኔ አዘጋጅቼ አሁን የለውም ማስረጃ እጄ ላይ ስለሌለ ይሄ ብዬ መጠቀስ ስለማልችል ነው። ገብቶሃል አይደለ? ስለዚህ አንተ ደግሞ አይ እኔም አልተዘጋጀውም ካልክ ንገረኝ፣ ችግር የለም። ለሁሉ ሌላ ጥያቄ ጠይቀኸኛል። ኦኬ አንተ አታውቅም ያንተን ባንተ ሰምሻ ይቅርታ፣ አንድ ነገር ያልገባ ነገር አለ። እኔ ልጁን ስለማቀው በመጀመሪያ ደረጃ ለውይይትም ገና አልበቃህም። እኔ አሁን አንተ መጽሐፍ ቅዱሱን ከመጠየቅ በፊት ስለ ድህነት እስቲ መዳን ማለት ምን ማለት እንደሆነ እስቲ በ3 እና በ4 ደቂቃ ውስጥ ንገረኝ። ነው አይደለም? እኔ አሁን ለዚህ አይደለም ጥያቄ ነው አይደለም ጥያቄ ሽፍተት አድርጓል። እኔ መጀመሪያም ለማወቅ የመጣው ይሄ ጥያቄ ነው። ሊስን ቆይ አዳምጥ ማራታ ይገባኛል። አንተ ለማወቅ ነው፣ ግን ይኸውልህ አሁን ሰሙ ስለማያውቅህ ነው፣ እኔ በደንብ ስለማውቅህ ነው። ስለዚህ አሁን እዚህ ጋር መናገር የማንፈልገው ነገር ስላለ ነው፣ በጨዋነት ነው እያወራ ያለው። ይኸውልህ አንተ በመጀመሪያ ደረጃ
መጽሐፍ ቅዱሱን ማን ሰጠ? 66ቱ ምንድነው? 80ው ምንድነው? 90ው ምንድነው ከማለት በፊት እስቲ አንተን ስለ ድነት ልጠይቅ። መዳን አንተ ምን ማለት ነው? ለምን ትጠይቀኛለህ ፓስተር? ከይቅርታ ጋር እንደዚህ ጥያቄ ለምን ትጠይቀኛለህ? ለመጀመሪያ አይነት ጥያቄ ለምን ማትመልሱኝ? እናንተ ሁሌ ቆይ አይደለም ፓስተር ይቅርታ አድርጉልኝና ሁሌ የኛ ጥያቄ ስንጠይቃችሁ መልሳችሁ ወደኛ የምትጠይቁት ጥያቄ ለምንድን ነው? የኛ ጥያቄ ሳይመለስ አንተ ይኸውልህ እዚህ አሁን ስለ መጽሐፍ ቅዱስ አይደለም አንተ መጠየቅ ያለብህ ስለማቅህ ነው አይደለም። እሱ አይደለም ነሰሰሪ የሆነ ጥያቄ አንተ ነው አይደለም። ሊስን አዳምጥ። በኢትዮጵያ መጀመሪያ እኮ ማለት ነው አዳምጥ። ቆይ በኢትዮጵያ ኦርቶዶክሱን፣ ካቶሊኩን፣ ፕሮቴስታንቱን ይዳዝማት። በመጀመሪያ ደረጃ አንተ በየቦታው እየገባህ እያደረክ ያለውን ነገር እኔ የማውቀው ነገር ስላለ አሁን የምጠይቅህ ጥያቄ ለአንተ ክሊር እንዲሆንልህ በእርግጠኝነት በክርስቶስ ኢየሱስ አምነህ መዳን የምትፈልግ ከሆነ እውነተኛውን የእግዚአብሔርን ቃል ላስተምርህ ይችላል። በመጀመሪያ ደረጃ አሁን 66ቱ ማሰጣችሁ 81ዱ ሐዋርያት ሰጠን እንደዚህ ምናምን የሚለው ነገር ገና አንተ እሱን ራሱ ጠንቅቀህ አታውቀውም የምጠይቀውንም ራሱ። ስለዚህ ከዛ በፊት አንተ መረጋጋት መቆም አለብህ፣ መዳን አለብህ። ፓስተር እኔ ድኛን እኔ መጀመሪያ እኔ የዳንኩ ሰው ነኝ። እኔ ያመንኩ ሰው ነኝ። አምኜ የዳንኩ ሰው ነኝ። ይሄ እዚህ ጋር እናቆሙና የኔ ጥያቄ ትመልስልኛላችሁ ወይስ እንዴት ነው? ካልመለሳችሁ ንገሩኝ። አይ አንመልስም ካላችሁ ችግር የለም አላስገድዳችሁም። እሺ እንደዛ ከሆነ ሰሙዬ ተቀበለውና ያው ማድረግ የሚገባህን ታውቀዋለህ። እሺ ወንድማችን ምንድነው ጥያቄ? እሺ መጽሐፍ ቅዱስ ሶራ ስክሪፕቹላ 5 ሶራ ስክሪፕቹላ ጀምሮ 66ቱ ብቻ ነው 66 ብቻ ነው ብሎ ከሉተር በፊት መጽሐፍ ቅዱስ 66 ነው ብሎ ከሉተር በፊት ቀኖና ለእናንተ የሰጠ ሌላ አባት አለ? ወንድማችን አሁንም በእውቀት አለ። እኔ ቢመልስልህ አሁን ከጥያቄው ላይ ራሱ ሶራ 5ቱ ሶራ ስክሪፕቹላ የሚባል 5ቱ ሶላ የሚባል ትምህርት ነው ያለው። ከ5ቱ ሶላ አንዱ ሶላ ስክሪፕቹራ ነው። ገብቶሃል? አንዱ በደንብ ስማ። አሁን እያልን ያለ ነው ገና አንተ ስለ ነገረ ድነት መማር አለብህ የሚለው ፓስኦቨርም ትክክል ሶር እሱ ስራ አስተካክለኝ። ያመሰግናለሁ። ይሄንን ንገረኝ። እሺ ይሄን ብሎ የቆነነ አባት አለ ከሉተር ውጪ? ከሉተር በፊት ወይስ በረዳት ያን ጥያቄ ነው። ትምህርቱ አለ ወንድማችን። ትምህርቱ የምታወራን ከሆነ ትምህርቱ አለ። ሲስተማቲካሊ የሚጀምር ከሆነ ሲስተማቲክ ቴዎሎጂ የተጀመረው መጀመሪያ ሲስተማቲካሊ ቴዎሎጂ መጠናት ሞደርን ሲስተማቲክ ቴዎሎጂ በፕሮቴስታንት ነው። ትምህርቱ ግን የአባቶች ትምህርት ውስጥ አለ። ይሄን ነው በየመልስልህ ጥያቄ ይሁን ልክ ስላልሆነ ነው። አሁን ልመልስልህ እንኳን ግራ ያጋ ቆይ ወንድማችን ልመርስ ለምን አንተ አሰማም? ዝም ብለን መጠየቅ ነው የገባህ ወንድማችን። ስማ እኛ ምንም እየሰማን የራስን ሐሳብ ልትመልስ ነው። እኔ እኮ የምፈልገው ወዳጄ አንተን ሐሳብ አንተ ምን እንዲመልስልህ እንደምታቀኝ ምን በምን አውቃለሁ? እኔ አንተ ልብና ኩላሊትን መመረመር ነው እግዚአብሔር አይደለም። ስለዚህ እኛን ስማ። አሁን አንተ ጥያቄህ ለስህተት ነው። ጥያቄ ራሱ ስህተት ነው እያልንህ እኮ ነው። ጥያቄህን አስተካክል። አሁንም እያልክ የጠየቀህ ስህተት የሆነ ጥያቄ ነው። ምኑ ጋር ነው እየሰማህን ነው? ምኑ ጋር ነው ስህተት? አንተ መጀመሪያ ሃይማኖት ምንድን ነው? በአንተ ሃይማኖት ልምጣለህ፣ ስህተቱን ላሳየህ። እኔ ኦርቶዶክስ ነኝ። ኦርቶዶክስ 5ቱ አዕማደ ምስጢርና 7ቱ ምስጢራተ ቤተክርስቲያን። አዎ 5ቱ አዕማደ ምስጢር 7ቱ ምስጢራተ ቤተክርስቲያን ብሎ ያስተማረ ሐዋርያ አለ? ለምን ጥያቄ በጥያቄ ተመልሰን ትጠይቀኛለህ? እኔ መጀመሪያ ጥያቄ ለምን ተመልሰልኝ መጀመሪያ ሰሙ በእናታችሁ በቃ ወርዱት። እኮ ጥያቄ በጥያቄ አይደለም የምታምነውን እንድትናገር ነው።